ነሽ ነይ እኔ ትግል አልወድም እኮ እሺ አንቺ ራስሽ ጌታው አንቺ ነገ የምትወልጂ ሰው እኮ አትመስይም ግን ልጅም ቢሆን እንደምትውዩ ያማታል በእግዚአብሔር ያረላ አቅሜ ሩታ ግን እየፈለገች እንዳልፈለገ ሰው መሆን ማስመሰሉ በጣም ትችልበታለች። ቤተሰቦች የእስክስታ ዳርዳሩ ምንድን ነው የሚባለው? የሆነ አባባል አለ። እናንተ ኮሜንት ላይ ያስቀምጡልኝ። ፈልጋለች፣ ሩታ ፈልጋለች፣ መመለሱን ፈልጋለች፣ ትዳሯን ፈልጋለች፣ አብርሽን ፈልጓለች፣ በይቅርታ መመለሱን ፈልጓለች። ግን ደግሞ ነገሮችን ስታስባቸው ከብዷታል ሲመስለኝ ቤተሰቦች ከዚህ ሁኔታዋን ሳየው ይህንን ነገር የፈለገች ነው የምትመስለው። አብርሽም በዚህ ልክ አይዳፈራትም ነበር። ምክንያቱም ሩታ ባለፈውም ብያቸዋለሁ አልፈልግም ብላ ወስኛለሁ ብላ ሂዳ ነበር። ግን ደግሞ ተመልሳ መጣለች። አብርሽ ተመልሳ ስትመጣ ምን እንደሚፈልግ ምን እንደምትፈልግ እሷ ምን እንደሚያስፈልጋት ስለሚያውቅ ምን ማድረግ እንዳለበት የእሷን ስስ ጎኗን በደንብ ስለሚያውቀው እንደፈለገ ነው የሚያደርጋት፣ እንደፈለገ ነው የሚሆንባት። ይሄ ግን ለሩታ ጥሩ ነው ብዬ አላስብም። ምክንያቱም ዛሬ ላይ እንደዚህ መሆኗ ጥሩ ሆኖ ሳለ ነገ ምን እንደሚፈጠር እንዲህ ሞኝ የለ እንደዚህ ከፈለኩ አሾርሃለሁ እዚሁ ማንን አንተን በምንሽ በሆድሽ ነው እንደዚህ ይያልሽ ሁለቱም ጋር ቤተሰቦች ንጹህ ፍቅር እንዳለ ማየት እንችላለን፣ በግልጽ ይታያል። ግን ሁለቱም ጋር እኛ የማናውቀው ከካሜራ ጀርባ ያለ የሆነ የማያስማማቸው ነገር አለ። እኛ የምናውቀው አብርሽ ሴት ማለቱ ነው፣ ሴት ጋር መዞሩ ነው፣ በቃ እንደፈለገ መሆኑ ነው። እሱ ብቻም አይመስለኝም ቤተሰቦች፣ እነሱ መሀል ያለው ግጭት ያለው ጥል በእርግጥ ይሄ ከበቂ በላይ ነው። አብርሽ ሌላ ሴት ማለቱ ከትዳር ውጪ ወጥቶ ለመወስለት መሞከሩ ብቻ ሳይሆን መወስለቱ ይሄ ከበቂ በላይ ነው ለጥላቸው። ይሄ ከበቂ በላይ ምክንያት ነው ቤተሰቦች። አያስቀረኝ ምሽት ጽልመት እሄዳለሁ ላይ ብዙዎቻችሁ አላችሁ አሁን ኮሜንት ስር እየገባችሁ እነሱ ተፋቱ እንጂ ድጋሚ አይገናኙም ማለት አይደለም እያላችሁ ኮሜንት ስትጽፉ አይቻለሁ። ነገር ግን ቤተሰቦች መለያየት አይነት አለው እንዳላችሁት ተለያይታችሁ ልጃችሁን ለማሳደግ መሀላችሁ ልጅ አለ። እሱን ለማሳደግ ስትሉ የምታደርጉት ግንኙነት አለ፣ የምታሳልፉት ጊዜ አለ። እነዚህ ልጆች ግን ከሱ የተለየ ነው እያሳለፉ ያሉት። እስኪ እዩዋቸው፣ እናንተ ራሱ እዩዋቸው። እነሱ ንጹህ ፍቅር እንዳላቸው ግልጽ ነው፣ እንደሚፈላለጉ ግልጽ። እነዚህ ልጆች ተረጋግተው አሁንም ቢሆን ቤተሰቦች ከዚህ በኋላም ለሚፈጠረው ነገር እግዚአብሔር ብሎት አብርሽ ጸባዩ ቢስተካከል አብርሽ ወደ ልቦናው ቢመለስ ከዚህ በኋላ ለሚፈጠረው ነገር በሙሉ ይሄ ሶስተኛ ወገን የሚባለው ነገር መሀላቸው በፍጹም እንዳይገባ መሞከር ነው ያለባቸው። ከነዚህ ልጆች ቤተሰቦች ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። እኔ በበኩሌ ብዙ ነገር ተምሬያለሁ። ከተማርኳቸውም አንዱን ነገር ልንገራችሁ። በምንም አይነት ግንኙነት ውስጥ በጓደኝነት ሊሆን ይችላል፣ በፍቅር ግንኙነት ሊሆን ይችላል፣ በትዳራችሁ መሀል ሊሆን ይችላል። በምንም ነገር ሶስተኛ ወገን መሀላችሁ ማስገባት የለባችሁ። አስታራቂ የሚባል ነገር መሀላችሁ ውስጥ አያስፈልግም። ምክንያቱም ከእናንተ በላይ ስለ እናንተ የሚያውቅ ማንም የለም። አንተ ስለ እሷ ድክመት ታውቃለህ፣ እሷ ስለ አንተ ድክመት ታውቃለች። ይህንን ካወቃችሁ ከበቂ በላይ ነው። ያለውን ችግር ተረጋግታችሁ እንደ ትልቅ ሰው አውርታችሁ መፍታት ከቻላችሁ ቆንጆ፣ ካልቻላችሁ ደግሞ በቃ አለቀ። አልተፈቀደላችሁም፣ አብራችሁ እንድትኖሩ አልተፈቀደላችሁም፣ ትፋታላችሁ። ግን ደግሞ ስትፋቱ ይሄ ሶስተኛ ወገን ጋጋታ ፍጥራችሁ ሌላ ሰው መሀላችሁ አስገብታችሁ ስለ ቤታችሁ ሚስጥር ሌላ ሰው አውቆ መሆን የለበትም። እስካለችበት ድምፁ አይገታኝ የአራዊቱ ጀግና አድርጎኛል። በቃ ይታረቁና እነዚህ ልጆች አብርሽም አንድ እድል ይሰጠው ከሚሉት ወገን ነኝ። እስቲ አንድ እድል ይሰጠው እንድትሉ ሁላችሁም ኮሜንት ላይ እጃችሁን ከፍ ወደ ላይ አንድ እድል ይሰጠውና ከዚህ በፊትም ብዙ እድል ሰጥተዋለች። ያው ማይማር የለም ከስተቱ ማይማር የለም። ሁሌም አንድ ቦታ ላይሆን ይችላል የሰው ልጅ። ስለዚህ ሩታ እንደ ሀሳብ አንድ እድል ብትሰጠው ባይ ነኝ። በብርቱ አልፈራውም አላመነታም አይኗን ካላየው የለኝም ፋታ። የምሬን እውነት ያምራል። ድሮ እንደዚህ የምትሰራው የራሷ የምትሰራው ዲዛይን ነበረ። ባይዘው የፀጉር ቤት ምናምን ነገር ብዙ ወጪ አታስወጣኝም ነበር። አሁን ነውና ምን ነው ገላመጥሽኝ እኮ። አይ የምሬን እውነት በራሷ ኩልል ማለት ትችልበታለች። እና ለማንኛውም ኩልል ብለሻል ዛሬ። አመሰግናለሁ። እሺ የምሄድበት ቦታ አለኝ አውቃለሁ። ወደ ጉዳይክ ወደ ገደለው
ምንድነው የምታስፈራሪኝ ሁሉ ጊዜ? እኔ ላንቺ ጊዜ እንደዚህ ነኝ? የምር ግን አምሮብሻል። ኧረ ውበት! ኧረ በእናትህ ታኛ አንተ ሰውዬ ምን አድርጊ ነው የምትለኝ? በየጊዜው እርጉዝ እንኳን እኮ አትመስይም። ሳይ ከላይ ነው ምን ይደረግ? ፊትሽ አልወፈረ፣ እጅሽ አልወፈረ፣ እግርሽ አልወፈረ፣ ባለሽበት ነው ያለሽው። እና ምን ሌላ ነገር ጠብቀ ነበር? አይ የምሬን ነው። በለሽ ፈልገ ነበር? አይ በርግጥ እግዚአብሔርን የምሬን ነው። እኔ የሩታ እርግዝና በጣም ነው የሚያስገርመኝ። ምንም አይነት ለውጥ የለም። ፊቷ ላይ የምታዩት ለውጥ የለ፣ እጇ ላይ እግሯ ላይ የምታዩት በቃ የሆድ ብቻ መነፋት ነው። እሱ ደግሞ እኔም ሰጣ ገብ ሆዴ ይነፋልና ለላጁ ፈልጌ ነው። ለማንኛውም ይሄ የምታዩት ማለት ነው የምታዩት ጋይስ ስጦታ ነው ለሩታዬ። እንዳትጨነቂ፣ እኔ ካለኝ ጉጉት የተነሳ ከወዲሁ እቃ እያሟላሁልሽ። በጣም ነው እንደ እቃ ያሟላልኝ። እንዴት ማለት አልገባኝም። ሩታ ይሄ ማለት ነው ጩጬው ከተወለደ በኋላ ጡት ምናምን ብሎ ከአንቺ ጋር ወይ ከኔ ጋር እንዳይተኛ ብዬ ያዘጋጀውለት ሲያምር ይቀራል። ጡት ነው አንተ ጋር ይተኛ ከኔም ከአንቺም ጋር አይተኛ። ምን ሰጠውና እንደ አፉ ላይ እናደርግለታለን። ሲያምር ወተት እናደርግበትና ከዛ እሱም የራሱን መኝታኛም ሩታ ምን ነው እና አለሱ ነው ያመጣው። ሌላው ለምን አንተ ይዘውት እንደ አይ የምሬን ነው እውነት መሀላችሁ ልተኛ ምናምን ነገር ቢል ሩታ ወይኔ እሱ ነው ወይኔ እኖራለሁ ወይ እሱ ይኖራል እዛ ቤት። እየሰማሽ ነው አልሰማሁም። እሺ ለማንኛውም ይሄን ስጦታ አቀበይ። ስጦታ ትንሽ ትልቅ የለውም። እሺ አሁን አንቺ እናት ነሽ። አዎ በነገር ላይ እኔ ጥንጦ ምናምን ተዘጋጅቶለታል አለው። ከ6 ወር በኋላ ነው የሚጠባው። እስከዛ ድረስ ግን እኔ የምጣው እኔ የማጠባው ጥንጦን ራሱን። አይ ማወቅ ያለባችሁ ነገር ምን መሰራችሁ ፋሚሊዎቼ፣ እኔ እያልኩኝ ያለሁት ሩታ እንግባባ እንጂ አሁንም ቢሆን አንቺ ጡት ምናምን እየሰጠሽ ማስቸገር የለበትም። ልጁ መጨማለቅ የለበትም። ገባሽ? ምን አገባ? ቆይ አንተ ምን አግብቶ ነው? መጨማለቅ የለበትም። ጡት መስጠት የለብሽም። እና የራሱ እኮ ይመለከታል። የራሱ እኮ ነው። ሲጀመር ካሁን በኋላ የልጅ ምግብ ጡቴ ነው። ስለዚህ ከለክለውም አትችልም። ሲጀመር ቆይ አንተ አብሮሽ ቻው ነው በቃ ካጠገባችን ምናምን አትደርስበትም። ሲጀመር እኮ አንተም እኔም ጋር እሱም ጋር አትደርስም። አሁን እኮ እንደዛ እያሰብክ ነው እንዴ? ለኔ ፍቅርሽ መቀነስ የለበትም እኮ ቀልድ ነው። አሁን ቁም ነገሩ የምታወራኝ ከሆነ አውራኝና ልሄድበት ታይም የለኝም። እሺ ዛሬ አብሬሽ ቀጠሮ ቦታ መሄድ እፈልጋለሁ። የመጨረሻ ቀጠሮ ስለሆነ ከዛም ባለፈ ደግሞ ማለት ነው እኔና አንቺ ፎቶ እንድንነሳ እፈልጋለሁ። በዛው የቀጠሮ ቦታ ሄደን ሐኪም ቤት ከዛ ደግሞ የመጨረሻ ቀን ብለን ፎቶ ተነስተን ምንም ፎቶ የለኝም ከአንቺ ጋር ካረገሽ በኋላ ማለት በደንብ ከደረሰ በኋላ ማለት ነው። ስለዚህ ብዙ አይነት ፎቶ መነሳት እፈልጋለሁ። እንደዚህ ብዬ ምናምን ብዙ አይነት ፎቶ መነሳት ስለምፈልግ ብዙ ፖስት ያደረኳቸው ፎቶዎች አሉ፣ ያላራኩትም አለ። እሱን ልክልህና ታቀናብረዋለህ አንተ በምፈልገው ስታይል እየቆምክ ማለት ነው። ከፈለክ እንደዚህ ተመቸህ ሆነ ብቻ አቀናብረው እና ፎቶ ይኖረናል እኮ። እየቀለድኩኝ አይደለም አሁን እያወራሁሽ አይደለም። እኔም እየቀለድኩ አይደለም። ፎቶ መነሳት ተነሳ አልተነሳም እኮ ፎቶ መነሳት ፈለኩኝ። እኔ ደግሞ አልፈልግም እንዴ አንቺ ጭራሽ ምን አንቺ በወርሽ ስላለ ሁሉ ነገር የራስሽ መብት አለሽ እና ታዲያ ኧረ እባክህ ድሮስ ባለ ሙሉ መብት የምር ስነ ስርዓት የሆነ የምትቀልጂው ቀልድ አንዳንድ ሴቶች ቀልድ እየቀለድኩ አይደለም። ከምሬ ነው። አልነሳም አልፈልግም። ለምን ነው ማለት መብቴ መሰለኝ ልታስገድረኝ ነው እኮ በቃ እኔ መነሳት ፈልጋለሁ። አንተ ስለፈለክ እኔ ሄጄ መለጠፍ አለብኝ ለፎቶ አልነሳም። ሩታ ስነ ስርዓትሽ ነሽ እኮ በዛ ስራ አስከዝ መጀመሪያ ምን ችግር አለው አብረን ብንነሳ? አልፈልግም። ምን ችግር አለው? አልፈልግም። ለምን ካልፈለኩስ ግዴታዬ ነው። እሺ አብረናችን ቤት እንሂድ። አንሂድም። አብረናችን ቤት እንሂድ። ዛሬ መጨረሻ ቀጠሮሽ ነው አይደለ? ቢያንስ በመጨረሻ ቀጠሮ ተገኝቼ ከዛ የሚሉትን ነገር መስማት ፈልጋለሁ።
ለምን መምጣት ፈለክ? የመጨረሻ ቀጠሮ ምን አስበህ ነው? እንዴ ምን አስባለሁ? ምን አውቃለሁ እንዴ ለጦር እኮ አይታመንም ማለት አይደለም። ወይ ቀረኛለሽ ክፉ ነገር እያሰብሽ ነው? ምን አስበህ ምን ፈልገህ ነው? እኔ ሰው አላምንም እኮ ቀረ ሰው ማመን ሰው ማመን ቀብሮ ነው አለሽ ቀበሮ። አይ ሩታ ጌታን የቀልዱ ቀልንም አሁን እኔ እየቀለድኩ አይደለም እኮ ምን ስሚ አብረን እንሄዳለን። አንሄድም። ለምን ነው የማንሄደው? እኔ አልፈልግም። ምክንያት ዛሬ መጨረሻ ቀጠሮች ነው። ከዛ አብረን ፎቶ እንነሳለን። ከዛ አብረን ወደ ቤት እሸኝሻለሁ ማለት ነው። ከዛ አብረን ከዛ ምናምን ፎቶንም አልነሳም። ቀጠሮውንም ከኔ ጋር አትሄድም። ያስከውንም ትንጦ ይዘኸው ሂድ። ስትፈልግ ማታ ማታ ወተት እያረክ ተፍታታበት እና ልሂድ። ሩታ ጌታን እኔ ቁም ነገር ሳወራሽ የምትቀልጂው ነገር አቁም። ምን ችግር አለው? አሁን ምንም እኮ ኖርማል ነገር ነው አይደል እያወራ ያለው። ታረሙ ችግር አለብሽ? ነይ እና አልሄድም። ለምን ትንሽ ስጦታዬን ተቀበይኝ። አልፈልግም አለኝ። ወይ ገዝቶልኛል ብዙ ሰው ጡንጦ ፓምፐርስ እኮ የኔ አሁን በኋላ ቆይ እንደዚህ ብዙ ዕቃ ማልችልሻለሁ ያልከውን እንዳታስበው ማለት ነው። ጡንጦ ፓምፐርስ ስጦታ ተሰጥቶኛል። ከዛ የቀረውን ደግሞ እኔ ራሴ አሟልቻለሁ ሁሉንም ነገር አንዲት ነገር ሳልፈልግ ካንተ። እሺ ስለዚህ ይሄንን ደግሞ ያዘው አልፈልግም። አሁን አንተ ይሄ ቁም ነገር ሆኖ በጣም ሁሌ በየጊዜው አንዴ ጨርቅ ይዘህ አንዴ የሆነ ነገር ይዘህ እየመጣ እያስጨነቀኝ፣ ዛሬ ደግሞ በጡንጦ መጣ ልታስጨንቀኝ። ይሄን ራስህ ተፍታታበት ሲያዘውን እንዳይወድቅ። ሩታ ስጦታ ይናቅምሽ ሰው ባለው ነው ገባሽ? እኔ ያለኝ ያቀሜን ያደረኩት አይደል? ስለዚህ ያቀሜን ትንሽ ካልኩ ድረስ ያቀምህን ሄጂ እንኪ አሁን ያቀምህን ያረከው ሩታ ይተማቀም። እሺ ፎቶ አንሳን እንደዚሁ እንነሳለን። ለማንኛውም ይዘው ሂድ። ጣልሹ ኮርታ ያው እዛ ፌስታል ውስጥ ነው አጣልኩት። አንሳን ፎቶ አልፈልግም። ይኸው እንደዚህ በቃ ይኸው እንደዚህ ና በስነ ስርዓት አንሳን። ለምንድን ነው ስክሪንሾት? ለምን በስነ ስርዓት ፎቶ እንነሳ? በቃ ይኸው እንደዚህ ቆመናል አይደለ? ስክሪንሾት አድርገህ አስቀምጠው። ሩታ ነገር ስራ የማይኖርሽ ቆይ ምን አልፈልግም። ነምር ማፈልግ ከኔ ጋር መነሳት አትፈልጊም? እሺ ምን ነው አባቱ አብርሃም አይደለም ለማለት እንዲያመችሽ ነው ለልጁ ከኔ ጋር ፎቶ ማፈልግ አይደለም። ምን ይምጣሽ? እሱን እናያለን። እሺ ነው ነው ከፊ ነው እኔ ደክሞኛል። አልነሳም። አልነሳም። አልፈልግም እንዴ አንሳንሽ ማል እንዴ ልጅ ልቀቀኝ። ያነሳም ነው አትድክመኝ እኮ ነው። ሌላም ፎቶ ስነ ስርዓት ነው የማይኖር። እግዚአብሔርን ልቀቀኝ። ስነ ስርዓት ቁም ይሩታ የምር ነው ሰጣኝ። ስልኬ እየጠራ ነው በእናትህ እኮ ተንጥራ እንዴ እያነሳ ነው። ጅል ሲጃጃ ልቃ ይፈጃል እንዳለች እንዳጤ። ኧረ ምን ነው ዞር በልኝ። አበዛው ልቀቀኝ። ስነ ስርዓት ያዝሽ አንቺ ነው ስነ ስርዓትሽ ነው። በቃ ትጃጃል ልቀኝ። ምን ነው ምጃጃል? ፎቶ ከአንቺ ጋር ፎቶ መነሳት አልችልም ማለት ነው። መብት የለኝም አይደል? አንቺ ብቻ ነሽ መብት ያለሽ። ጨማለቃ እኮ አንቺ ብቻ ነሽ። ልቀቀኝ አንተ አለቀ። ልቀቀኝ። እንዴት ታርጉዝ እኮ ነሽ አንቺ እኮ ያዘኝ ይዞኝ እኮ ነው እንጂማ ታውቀኛለህ። ምን ታረጊ? አንጠባጥቤ ነበር መለቅ። ኧረ ለመተዋወቅ እኔ ነው እባክሽ ማጠባጠብ እንደዚህ በቴስት እሺ፣ ሌላ በቦክስ በፈለግከው ከፈለግ እንደዚህ ብዬ ኧረ በፈጠረ ተፋታኝ መድኃኒዓለም። እሺ ቁጭ በይ፣ ቁጭ እንበል እናውራ። ይሁን ይሁዳችንን ዛሬ እንጫወት። ከዛ ቀጠሮሽ ጋር እንሄዳለን። ከዛ ፎቶ እንነሳለን። ውስጥሽ ረሃብ ብታረጊው እኮ ማለት ነው። እኔ ብዙ ነገር አለ አንቺ ለማድረግ ዝግጁ ነኝ። ገባሽ አይደለ? አንቺ ግን ውስጥሽ ትቢት ነኝ። ትቢት ይልሻል። እሰይ ደግ አደረኩ ስለሚገባ እኮ ነው። እሺ ለማንኛውም ግዴታ አለብኝ እንዴ? ቆይ ግዴታ ነው? ምኑ ግዳጅ ነው እንደዚህ? አዎ ፎቶ ግዴታ ነው። የምር ፎቶ ግዴታ ነው። እቺ የመጨረሻ ቀናችን ይቻላል። እቺ የመጨረሻ ቀንሽ ፈጣሪን እያመሰገንሽ በቃ ደስተኛ ሆነሽ ከኔ ጋር አሳልፈሽ ሐኪም ቤት ገብተሽ ልክ ሐኪም ቤት ስትገቢ እሱም ልጅሽም እያሸበሸበ ይወጣል።
ገባሽ አይደለ? ስለዚህ ውስጥሽ ነፃ ስላልሆነ ነው አርታ እምሬ ነው ነት ያው ስንት ሰዓት ነው? በቃ ታይም አለን እንሄዳለን። ከዛ በቃ ይገባሻል። ምንድነው በፍቅር አይን የምታይኝ? እኔ ነው